እናንተ ሁለት ሴቶች ምን ጉር ናችሁ ግን? ሄርሜላ የምትባዩና ሩታ የምትባሉ ጉዶች ማለት ነው እንዴ! ሄርሜ ይሄ ባህሪሽ አያምርብሽም። የኔ እናት አንቺ አተካራ፣ ጭቅጭቅ፣ ድብድብ ምናምን አያምርብሽም። ያኛው መልካሙ ማንነትሽ ነው የሚያምርብሽ። በዛ ላይ ደግሞ እዚህ ጋር እኮ ሰውዬው እኮ ተኝቷል እኮ። ያንቺ እዚህ ጋር እኮ ከሷ ጋር መደባደብ፣ አተካራ መፍጠር፣ ወድሃለሁ አልወድህም ማለት ምናምን እኮ ትርጉም አልባ ነው። አሁን ሄርሜ እንዲህ ብለሽ የምትነግሪው ለሱ ይሰማሻል ነው? ፌንት በልቷል እኮ ኦልሬዲ እኮ ልጁ ራሱን ሲሳተ ሰው እኮ ነው። ምንድነው ወይስ ለኛ ነው የምትሳየ እንደዚህ እንደሆንሽ? እኛ እኮ እናውቃለን በጣም እንደምታፈቅሪ፣ በጣም እንደምትወጂ፣ በጣም ብዙ መስዋዕት እየከፈልሽለት እንደሆነ እኮ ሄርሜላ እናውቃለን። ግን አሁን ቦታው ነው ወይ አስፈላጊ ነው ወይ? ዛሬ ትልቅ እየሰት ነው የሰራሽው ሄርሜላ። ምክንያቱም የመጀመሪያ ጉዳይ ኢሹ ሊሆን የሚገባው ያንቺና የሩታ ጉዳይ ወይ ያንቺ እዛ ጋር መፍቀርሽ ምናምን ነገር ሳይሆን አብራም መንቃቱ ነው። ለምንድነው ይሄን ማሰብ ያልቻልሽው ሄርሜላ? እዚህ ጋር ማለት ነው በጣም ሆቱ ነሻል፣ ተለውጠሻል ምናምን እና ይሄ ካንቺ ጋር ሄድም ሄርሜዬ እኮ ነው የምልሽ። እና ሩታ ደግሞ ቆይ ምንድነው በዚህ ልክ እንደ ሚስት አክት የምታረጊው? አንቺ እኮ ሚስት እኮ የነበርሽው የሆነ ሰዓት ነበር። አሁን ሚስት አይደለሽም፣ የልጁ እናት ነሽ። አሁን ምንም ጥያቄ የለውም የልጁ እናት ነሽ። ኦፊሻል የሚታወቅ ነገር። አሁን ግን ሚስቱ አይደለሽም። ተፋታችኋል። በወረቀት ራሽ ባመጣሽ ወረቀት ተፋታችኋል። አሁን ላይ እኛ የምናውቀው ለሄርሜላ ቀለበት እንዳሰረላት ነው። አይደለም እንዴ ቤተሰብ? እንዴ እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ይብዛ፣ መልካም ሁሉ ይሁንላችሁ ላለው ማለት ነው። ዛሬም ተመልሰን መተናል። እንግዲህ አብርሃም ያው ራሱን ስቶ ገብቷል ማለት ነው። የእነሱ ጩኸት፣ የእነሱ ካታ፣ የእነሱ ሙቀት ራሱ አይደለም ራስን መሳት አይገልም እንዴ ሁኔታቸው። በኢየሱስ ክርስቶስ የጭካኔያቸው ጥግ። ዳዊት ራሱ እዚህ ጋር ምንድነው አታስወጣቸውም? እንዲህ ሰብስበህ በቃ ቤተሰብ አይበቃም? አንድ ሁለት አንተና ቡዚ ትበቃላችሁ። እዚህ ጋር ቆማችሁ ማስታመም ከሆነ ትንፋሻችሁ፣ ሙቀታችሁን የምለው ሕክምና ቦታ ላይ ካለን ትንሽ የእውቀት አንፃር በሕክምና ቦታ ላይም ገብቶ እንደሚያክሰው አያስፈልግም። የሰው ግርግር አይደለ እንዴ? ለምንድን ነው የምትወኩት? እዛ ፌንት አስበላችሁት፣ ልጁና አስወደቃችሁት፣ ያን ሁሉ ነገር ያመጣችሁ በመከራ ሆናችሁበት ለህይወቱ ለልጁ አይደለ? አሁን ደግሞ ዶክተር እዚህ እንዳይነቃ ነው እያደረጋችሁ ያለችሁ። ጭራሽ ከገባበት እንትን ውስጥ ደግሞ ጭራሽ እንዳይወጣ ነው የፈለጋችሁት። በኢየሱስ ክርስቶስ የማስመሰል ጥግ ሁላችሁም እዚህ ጋር ያላችሁ ሰዎች ማለት ነው። እኔ እንጃ እኔ ስለናንተ ቀል የለኝም። በዛ ላይ ደግሞ ሩታና ሄርሜላ የምትጨቃጨቁት የምትደባደቡት የምትወዱት ነገር አትንኪው ልንካ ምናምን ቅናቱን ምናምን የእናንተን አተካራ የእናንተን ትርክትና የእናንተን ነገር ተውት፣ ወደ ኋላ ጣሉት። በቃ አያስፈልግም። እዚህ ጋር አስፈላጊ አይደለም። አስፈላጊው ጉዳይ አብርሃምና አብርሃም ብቻ ነው። በቃ እዩት እንዴት እንደሚሆኑ በእግዚአብሔር ስም። እናንተ ምን ሆናችሁ ነው ግን በዚህ ልክ እንደዚህ ሆናችሁት? እና እዚህ ጋር ቤተሰብ እንዴት ናችሁ ብያለሁ። ቪዲዮውን እስከ መጨረሻ ተመልከቱ። ሰብስክራይብ ማድረጋችሁ አትርሱ። ላይክ አድርጉ፣ ኮሜንት አድርጉልኝ። እስቲ ስለ ሩታና ስለ ሄርሜላ ያላችሁን አስተሳሰብ እስቲ እዚህ ጋር ጻፉልኝ። በሆነ በዛሬ ቪዲዮ ሁለቱም እኩል ነው ያናደዱኝ። በዛ ላይ ደግሞ ሀገሪቷ ላይ ምድሪቷ ላይ ወንድ ጠፋ አረጣችሁ እንዴ? ቆይ ሌላ ወንድ አታገኙ ተብላችሁ ተደግሞባችኋል ወይ ደግሞ የሆነ ነገር ተደርጋችኋል እንዴ? ሁለታችሁ ሰዎች ቆይ ከአብርሃም ውጪ ሌላ ሰው ቦታችሁ ይወት እንዴት እንደምትመሳት ሄርሜላ አትንኪው ያለች እቺ ደግሞ እዚህ ጋር ደግሞ እያቀፈችው ተስቀናበት መንገድ ምናምን የእናንተን እንትን እንዴ እኛ እኮ ሁላችንም እንደ ወዴት እያሰብን ያለው አብርሃም ምን ላይ ነው ያለው? ኧረ መዳን አለበት ይሄ ልጅ ገና በልጅነቱ እንደዚህ አይነት ነገሮች ማሳለፍ የለበትም በእናንተ ምክንያት እያልን እኮ ነው ያለነው። ሁላችሁም አንድ ላይ ትሆናላችሁ። አይደርስም እንዴ የሩታና ሄርሜላ ጉዳይ ሲወጣ ልጁ ወጥቶ እኮ ይደርሳል ሁሉም ነገር። ወይ ሄርሜላን አልፈልግም ይላል፣ ወይ ሩታን ፈልጋለሁ ይላል፣ ወይ ደግሞ ሄርሜላ እኛ እንደምንጠብቀው ፈልጎ ደግሞ ሩታን እንደ ድሮ አልፈልግሽም ሄርሜላ ባትኖር ራሱ በህይወቴ ከአንቺ ጋር መቼም አልመለስም ብሎ ደግሞ ይነግርሽ ይሆናል። እሱን ከልጁ ጤንነት በኋላ የሚመጣ ነገር ስለሆነ ብትረጋጉ የተሻለ ነው እላለሁ። ቤተሰብ እናንተ ምን ትላላችሁ? እስቲ የእነሱ እዚህ ጋር ድብድብና ጥል የባሰ ጭንቀት አይሆንበትም ወይ? ልጁ የእነሱ ውካታ ነው ወደዛ ጋር ጭንቀት ፈጥሮበት ልጁን ያሳተው ለምን እስከሚሞት ነው የምትጠብቁት የሚለውን ነገር መናገር ፈልጌ ነው ማለት ነው። እባካችሁ በቃ ተው፣ የእናንተን ጭቅጭቅ የእናንተን አተካራ ተውት፣ ወደ ኋላ አስቀምጡትና ልጁ ይዳን። ከዛ በኋላ መደረግ ያለበት ነው። ያቸው ሲደባደቡ ማለት ነው ሁለቱ ሴቶች እንዴ ጉድ ይፈላ። አረ በጣም ገራሚዎች ናችሁ በኢየሱስ ክርስቶስም። እና ቡዜ ደግሞ እዚህ ጋር ማውጣት ትችያለሽ። አንቺ ሙሉ ኃላፊነት አለሽ። ስለ ወንድምሽ ነው፣ ታላቅ እህቱ ነሽ። በቃ እንደሱ አስወጥተሽ ለጊዜው አንቺና ዳዊት ብቻ ማስተማም ትችሉ ነበር እዚህ ጋር ማለት ነው። የሁሉ ሰው የሁሉ ትንፋሽ አያስፈልገውም ነበር ማለት ነው። እና አብርሃም እንግዲህ አሁንም አወዛገቡን ቀጥሏል ማለት ነው። ታማ ተጨንቋ ምንም ጥያቄ የለውም። ግን አሁንም ስቲል ዶክተር አጋ ገብቶ እያለ የነበረው ከልጄና ከሚስቴ ጋር በሰላም እየኖርኩ ነው ያለሁት፣ ምንም የተፈጠረ ነገር የለም፣ ሲያስጨናንቁኝ ብቻ ነው የወደኩት እያለ ነው ያለው ማለት ነው። ያ ማለት ደግሞ ምን
አብርሃም ስቲል እያሰበ ነው። ስቲል ሆን ብሎ ያደረገው ነገር ነው ብዬ ነው የማስበው። እኔ በቃ ተጸጸት ውስጥ ገብቶ ያደረገው ነገር ወደ ኋላ ሳስበው ሩታ መቶ ምናምን የተፈጠረው ነገርና ሄርሜላን የምሸሽበት መንገድ ነው። እኔ ከዚህ ሀሳብ በጭም አልወጣም። ማን ነው አብርሃም ሆን ብሎ ያደረገው ነገር ነው። አብርሃም ጤና ላይ ምንም ችግር የለበትም። ምንም የተደረገበት ነገር የለም። ሆን ብሎ ሄርሜላን ለመራቅ ያደረገው ነገር ነው። እዚህ ጋር ደግሞ ፌንት የበላው እዛ ጋር ሄርሜላ ላይ የፈጠረው ነገር አለ። ክህደቱ አለው። ያሳለፈው ነገር አለ። የቀለበቱ ታሪክ አለ። ብዙ ነገር ያደረጋቸው ነገሮች አሉ። ቃል አለው አብሯት እንደሚሆን መቼም እንደማይቷት የገባላት ቃል አለ። ከሩታ ጋር ደግሞ በዚህኛው ጎን ስታዩ ልጅ አስወልዳታል። ጸጸት አለበት። መፋታቱ ደግሞ እዚህ ጋር እየተሰማው ነው ያለው እና ብቻ ግን ሰላም ያጣው በሁለቱ ሴቶች መሀል ሆኖ ነው እንጂ እኔ አብርሃም ይሄ እንደምትሉት መተት እንደምትሉት የሆነ ነገር በውስጡ ገብቶ መድኃኒት ገለመኔ በሚለው ጉዳይ አልስማማም። ምክንያቱም አብርሃም ጤነኛ ነው። ከጭንቀት ውጪ ከመወዛገብ ውጪ ስትረስ ከመግባት ውጪ ልጁ ጤነኛ ነው። ሆን ብሎ እያደረገና እያሰበ እያደረገው ነገር ነው። እንደዚህ ጅዝብና እንደዚህ ፍዝ ያደረገው ደግሞ ስትረስ ነው። ምክንያቱም እናንተ የሰውን ህይወት አበላሽታችሁ የሄርሜላ ህይወት አይደለም እንዴ? በደንብ ህይወት ነው አይደል? እቺ የምሰጅ እንዳለችው የመጀመሪያ ነው ብሏል። እሱ ራሱ የነገረው እሱ ሀቶን እሱ ራሱ የመጀመሪያዋ ነኝ ብሏል አይደለ? የመጀመሪያ ማለት ድንግልናውን የወሰደው እሱ ነው ማለት ነው። ስለዚህ ያን አርጎ እዚህ ጋር ደግሞ አርግዣለሁ ብላ መታ ፋይሉ ላይ ሳይተናለች አይደለ? እንደ የአልትራሳውንድ ፋይል አሳይታው መታ እንዳረገዘች አይተናል። እሱ ስላለ ብቻ አይደለም ማስረገዙ እዚህ ጋር በጣም ያማዋል። እዛ ጋር የሩታ ታሪክ ያማዋል። የኦዲየንስ ሁካታ ጩኸት ያማዋል። እዚህ ጋር የቤተሰብ ጩኸት ያማዋል። ያ ሁሉ ተደራርቦበት በዚህ እድሜው በጣም ጭንቀት ውስጥና ስራ ውስጥ ገብቷል። ያ ነው እዚህ ጋር እያሳመመው ያለው። የሄርሜላ ክህደት ደግሞ በጣም ነው የሚያመው እዚህ ጋር። ሄርሜላም ደግሞ ልትፋቱ አልቻለችም። በየቀኑ ስርስሩ የተከታተለች ያገጭ የምታደርገው ነገር ደግሞ እዛ ጋር ሰላም ነስቶታል። ያ ተደራርቦበት ነው እንጂ አብርሃም እንደዚህ አይነት ነገር ውስጥ የገባው ምንም ተፈጥሮ በህይወቱ አይደለም። እነ ሩታ ምንም አድርጎበትም አይደለም ነው የምለው ማለት ነው። እና እኛልኩ ያለውትኝ እኛ የምናውቀው ሄርሜላ ሚስቱ እንደሆነች ነው። በአሁኑ ሰዓት ሩታን ፈቷታል። የዛሬ 9 ወር ነው ምናምን ላይ ተፋተው ከሄርሜላ ጋር አሪፍ ላይፍ ጀምሯል። በቃ ያን ነው እያወቅን ያለ ነው። ከዛ ሰዓት ጀምሮ ግን ልጁ ጭንቀት ውስጥ እና ሁካታ ውስጥ ስረስ ውስጥ ነው ያለው። በቃ ይሄ ነው የምንለው ማለት ነው። ዶክተር ጋር ይገባል። አሁን እዚህ ጋር ቤተሰብ አለ አይደለ? መቅደም የነበረበት ቤተሰብ ነው። ዳኒ እዚህ ጋር ምንም አይሰራም ነበር እንደ ሪያሊቲው ማለት ነው። ግን ዳኒልም ያው ለአብርሽ መዳን ብሎ እያደረገ ያለው የነ ቡዜ መንከራፈፍና አብርሽ ማነው ዳኒ ደግሞ ቀልጣፋ ስለሆነ ነው እዚህ ጋር ያደረገው ማለት ነው። ምንም አልሆንኩም እያለ ነው እንግዲህ ለዶክተሯ እየተናገረ ያለው እዚህ ጋር። ዶክተሯ ምን ሆነሃል አስረዳኝ ስትለው ምንም አልሆነም። ዳኒ የሚለው ምንድነው? የቤተሰብ ችግር ነው፣ ጭቅጭቅ ነው አለ። አዎ ጭቅጭቅ ነው። እንኳን አንተን ያለ ፌንት እኛም ፌንት ያስበላሉ እኮ እዚህ ጋር ቪዲዮ ላይ የምናያቸው ሰዎች የምናየው ራሱ በጣም ሆት ሆነን ስሜታዊ ሆነን በቃ ብዙ ነገሮችን ጀጅ እያደረግን እየተናደድን አንዳንዴ ደስ እያለን ብቻ ግን ስሜት ውስጥ የሚከት ቪዲዮ ነው ሰዎች እየሰሩ ያሉ። ስለዚህ አይደለም አንተ በቅርባቸው ያለው ፌንት ማስበላት በጣም ቀላሉ ነገር ነው። እግዚአብሔር በጤና ብቻ ግን አንተ የሚመልስክ ነው የምለው ማለት ነው። ቤተሰብ እስቲ ሀሳባችሁን ግለጹልኝ። እውነት እኔ ግራ ግብት ነው ያሉኝ ማለት ነው። አብሶ ዳዊት ደንዝዟል ከሱ የባሰ ደግሞ ማለት ነው። እና እዚህ ጋር ደግሞ የታዘብኩት ነገር ኤፍሬም ነው ያለው ዛሬ። ኤፍሬም ሳትሆን ማን ነው አቤል የት ነው ያለው ዛሬ? በዛ ሁሉ ጊዜ አብረው የነበርኩ ሰው ለምን ዛሬ ሄርሜላ ለምን ጣልካት? ለምን ብቻዋን አጋለጥካት? ለምን ዳኒ እዚህ ጋር መጣ? ዳኒ ጭንቀቃ እንዴት ሆነ? አንተ እዛ ጋር የት ነው ያለው? እሱም ጥያቄ ሆኖብኛል ማለት ነው። ኤፍሬም አቤል የት እንዳለ እስቲ ቤተሰብ ኮሜንት አድርጉ። ጥያቄ አልፈጠረባችሁም? የአቤል መጥፋት፣ የአቤል ከአብርሃም ህይወት መውጣት፣ አብርሃም እንደዚህ የሆነ ኤፍሬም የአቤል አለመኖር ግራ አላልገባችሁም? በዚህ ልክ መስመር አልፎ ዳን እየታገለለት የአቤል እዛ ጋር መቅረት ወንድሙ ነኝ ከሄርሜላ ጋር መሆን አለባቸው እያለ ለወንድሙ አብሮ አደጉ ነኝ እያለ የሚቆረቆረው ልጅ የት እንደሄደ ግራ ገብቶኛል ማለት ነው። እኛ እውነቱና ነጭ ስለምናወራ ነው ሰው የማይወድም ማለት ነው። እንግዲህ ቤተሰብ ይሄን ነው የምለው። እናንተ የምትሉትን ደግሞ ኮሜንት አድርጉልኝ ማለት ነው። አሁንም ነገም ከነገ ወዲያም እኛ የምንለው አብርሃም መዳን አለበት። ከዳነ በኋላ ምርጫውን ያሳውቀናል በሚለው አይዲያ ነው ማለት ነው ኮንክሉድ ማድረገው ማለት ነው። ከዛም እዚህ ጋር ዳኒ ቪዲዮ ተጨካ ያያችሁት ማለት ነው ይመጣና ቤት መሆን ያለበት ነገር እንትና ማን ነው ንገራችሁ ሌላ እንደሆነ ይላል። ማን ነው ኤፍሬም ማለት ነው። ዳኒ ግን መጥቶ መሆን ያለበት እየተጨናነቀ ስለሆነ ከሩታና ከኤፍሬም ጋር ሆኖ ቤቱ ከእህቱ ጋር ነው መሆን። እሰየው ደስ የሚል ሀሳብ ከእህቱ ጋር ይሁንና የጥሞና ጊዜ፣ የእረፍት ጊዜ፣ የብቸኝነት ጊዜና የሰላም ጊዜ ራሱ የሚያዳምጥበት ከሊናው ጋር የሚያወራበት ጊዜ ተሰጥቷለች ቡዜ ማለት ነው። ሄርሜላንም አስወጥቶ ሩታንም ከህይወቱ አስወጥቶ ለጊዜው እሱ መዳን አለበት። ትሪክ አደረገ
በኋላ የሜዲቴሽን ታይም ካሳለፈ በኋላ ወደ ራሱ ሲመለስ ምርጫውን ያሳውቀናል ማለት ነው። ቤተሰብ ቪዲዮ እስከመጨረሻ ከተመለከታችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮሜንት አድርጉ፣ ሼር አድርጉ ማለት ነው። ወዳችኋለሁ። ባይ